ኖርዝ ለንደን ፎርኤቨር ዋትኤቨር ዘ ዌዘር ከእንግሊዝ ሰሜን ለንደን ጎዳናዎች እስከ አሜሪካ ኒውዮርክ ሰፈሮች ከአዲስ አበባ አደባባይ እስከ ኢንዶኔዥያ ጃካርታ መንደሮች በመድፈኞቹ የድል ዜማና ብስራት ደምቀውና አሸብርቀው ውለው አድረዋል። ሻምፒዮኖቹ በመላው ዓለም ደስታቸውን እየገለጹ የእነርሱ ደጋፊዎችም ሆ ብለው ወጥተዋል። ከቻይና ሻንጋይ ድምቀት ስር፣ ከቪየትናም ሃኖይ ሰማይ ስር፣ ከኬንያ ናይሮቢ ሰፈሮች በመላው ዓለም እስካሉበት ከተማ የራቁ መንደሮች የመድፈኞቹ ድላችን ብለው በደስታ ባህር ሰጥመው እየቀዘፉ ይገኛሉ። ይህ ደስታ ያለ ምክንያት፣ ይህ ውጤት ያለ አንዳች ልፋት የተገኘ አይደለም። ከሁለት አስርት ዓመታት 22 ዓመታትን ከተሻገረው ድካምና አሰልቺ ብሎም ደግሞ እልህና ትግስትን በሚጠይቀው ድል ውስጥ የደመቀ እንጂ ከኤፍኤ ካፕ ማስተንፈሻ ውጪ ለረጅም ዘመናት ትልቅ ዋንጫን አንስቶ የማያውቀው አርሰናል ዘንድሮ ግን አሳክቶታል። ታላቁን ዋንጫ እንግሊዝ ፕሪሚየር ሊግን አሳክቶ ከቀናት በኋላ ደግሞ ለግዙፉና ለተጠባቂው የአውሮፓ ሻምፒየንስ ሊግ መድረክ ራሱን እያዘጋጀ ይገኛል። ይህ ድል መላው ዓለምን እያነጋገረ ባለበት በዚህ ጊዜ ምን ተባለ ምንስ ተነሳ የሚለውን እናነሳለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ በአክብሮት ጋበዝን። ወደ ዝርዝር ጉዳዩ ተሻገርን። እስከ ፍጻሜው መልካም ቆይታ አብራችሁ ነው። የሊግ ዋንጫ በመላው ዓለም በሁሉም አቅጣጫ ላሉ በመቶ ቢሊዮን ለሚቆጠሩ አርሰናላውያን ደስታን እንደ ጉድ ያርከፈከፈና የረጨ ሆኗል። መድፉ የተናፈቀውን ዋንጫ በክብር ሲያነሳም ዓለም በደስታ አንብቷል። የልፋታችን ዋጋ ተከፈለን ያሉ የከዋክብቶቹ ዝማሬም ከክርስቲያን ፓላሱ ሰር ሄርስ ፓርክ ተመልክተናል። በዘላለማዊ በሆነው አይረሴ ገድል እንዲጻፍ ሆኗል። ይህ የአርሰናል ሕያዊ ድል አሻራ ነው። ይህ ከእልፍ ሕይወት ውጣ ውረድ ብሎም ደግሞ ከመውደቅ መነሳት በኋላ የተገኘ ውጤት ነው። ይህ የአርሰናላውያን ስኬት በዓለም ዘንድ እንዲህ አጀብ ተብሎ የታየበት የደመቀበት፣ ይህ ሁሌም ቢሆን መድፉን የምናስታውሰው የሚኬል አርቴታ አርሚ ያለፉት 5-6 ዓመታት የለፋበት ዋጋ እንዲሁም ደግሞ ትረስ ፕሮሰስ ብሎ ሂደት ውጤትን በጊዜው ያሳየበት ነው። አሁን እግር ኳስ ፍትሃዊ ሆናለች። ታማኝነት በመጨረሻም በክብር ዋጋ ከፍሏቸዋል ለአርሰናል ደጋፊዎች። እግር ኳስ ከጨዋታ በላይ ነው። ለብዙዎች ሕይወት እምነትና የማንነት መገለጫ ጭምር። በዚህች ዓለም ላይ ስማቸው ሲነሳ ታሪክን የሚያናውጡ፣ ቀለማቸው ሲታይ በስሜት ገንፍለው የሚወጡ ጥቂት ክለቦች አሉ። ከነዚህ መካከል ደግሞ መገኛውን ሰሜን ለንደን ያደረገው አርሰናል ይጠቀሳል። መድፈኞቹ ተቀጽላ ስያሜያቸው ነው። ይህ ቡድን በርካታ ታሪኮችን ያስመዘገበ፣ በዓለም እግር ኳስ ክለቦች ታሪክም በቀዳሚነት ስፍራ የሚቀመጥ ነው። በታሪኩ ብዙ ውጣ ውረዶችን አሳልፏል። ከአስደናቂ የድል ማምሻ እስከ ልብ ሰባሪ ውድቀቶች፣ ካልተሸነፉበት ታሪካዊ ዘመን እስከ ጨለማው የሽንፈት ዓመታት። ነገር ግን አርሰናል ፈርሶም ሆነ እንዲሁም ደግሞ የመውደቅ አፋፍ ላይ ደርሶ አያውቅም። ዛሬ የምናነሳለት ይህ ታላቅ ቡድን ትንሳኤው ላይ ነው። ወደ ክብር ማማ ስላደረገው አስደናቂ ጉዞ በዝግጅታችን እንቃኛለን። የአርሰናል ዘመናዊ ታሪክ ያለ አንድ ሰው ስም ማንሳት አይቻልም። ፈረንሳዊው ሰው አርሴን ቬንገር። እኚህ ፕሮፌሰር በ1996 ሰሜን ለንደን ሲደርሱ የእንግሊዝ እግር ኳስ ባህል ሙሉ በሙሉ ቀየረው። ሳይንሳዊ አመጋገብ ስርዓት፣ ማራኪ ፓሲንግ ጨዋታና አስደናቂ ኳስ ቁጥጥር ፍልስፍናን ይዘው መጡ። የዚህ ፍልስፍና ቁንጮ ደግሞ በ2003-2004 የውድድር ዘመን ደምቆ ታየም። ቴሪ ኦኖሪ በበረራ ፍጥነቱ ተከላካዮችን ሲያሳምም፣ ዴኒስ ቤርካምፕ በጥበብ ሜዳውን ሲያደምቅ፣ ፓትሪክ ቬራ በመሃል ሜዳው ላይ እንደ እሳት ሲቀጣጠል፣ አርሰናል በአንድ የውድድር ዘመን ሙሉ ሳይሸነፍ ዋንጫ አነሳ። 38 ጨዋታዎች፣ 26 ድሎች፣ 12 አቻ፣ ምንም ሽንፈት። ይህ ስኬት በእንግሊዝ እግር ኳስ ታሪክ ውስጥ የማይደገም የማይደፈር ተብሎ እስከ ዛሬ ድረስም ሳይደገም የክለቡ የወርቅ ዋንጫ በክብር እንዲረከብ ያደረገ ድንቅ ታሪክ ነበር። አርሰናል የጥበብና የውበት መገለጫ ሆኖ እንዲቀርም አደረገው። ነገር ግን እግር ኳስ ሁልጊዜም ቢሆን በደስታ ማዕበል ውስጥ ብቻ እያናወጠች አትጓዝም። በ2006 ዓ.ም ክለቡ በታሪካዊው ሃይበር ስቴዲየም ወደ ዘመናዊ ኤሚሬትስ ስቴዲየም ሲዛወር የገንዘብ ቀውስ ውስጥ ገባም። ይህ ብቻ አይደለም። ስታዲየም ለመስራት የወጣው ዕዳ ክለቡ ምርጥ ተጫዋቾችን እንዲሸጥ አስገድደው። ቴሪ ኦኖሪ፣ ሴስ ፋብሪጋስ፣ ሮቨን ቫን ፐርሲና ሌሎችም ክለቡን ለቀቁ። አርሰናል ዋንጫዎችን ማሸነፍ አቆመ። ለአራተኛ ደረጃ ማለትም ለቶፕ 4 መጫወት ወደ ሻምፒየንስ ሊግ የሚያስገባው መድረክ ማግኘት ብቻ እንደ ትልቅ ስኬት ይቆጠር ተያዘው። ደጋፊዎች ተከፋፈሉ። ስታዲየሙ በጩኸትና በተቃውሞ ተናጠ። በመጨረሻም 2018 የ22 ዓመታት የቬንገር ዘመን በሐዘንና እንዲሁም ደግሞ
እጅግ ልብን በሚሰብር ስሜት ተጠናቀቀ። ከሳቸው በኋላ የመጡት ኡናይ ኤምሪ መንገዱን ማስተካከል አልሆነላቸውም። አርሰናል ማንነቱን ያጣ ወደ መካከለኛ ደረጃ ዝቅ ያለና ፍርሃት የነገሰበት ክለብ መስሎ ታየም። እዚህ ጋር ነው እንግዲህ ነገር የተቀየረው፣ ታሪክ ሌላ ገጹ የገለጠው። በጨለማው ምሽት መጨረሻ ላይ ሁሌም ቢሆን ብርሃን አለ እንደሚባለው በወርሃ ታህሳስ 2019 አርሰናል የቀድሞው የቡድኑ ካፒቴን ሚኬል አርቴታን በዋና አሰልጣኝነት ሾመም። አርቴታ ሲመጣ የነበረው ስራ ቀላል አልነበረም። ክለቡ የባህልና የዲሲፕሊን ለውጥ ያስፈልገው ነበር። ሂደቱን እመኑ፣ ትረስ ፕሮሰስ የሚል መፈክር ተወለደ። አርቴታ ትላልቅ ስምና ከፍተኛ ደሞዝ ያላቸው ነገር ግን ለክለቡ የማይሰሩ ተጫዋቾችን በቆራጥ ውሳኔ አባረራቸው። በምትካቸው በጥማትና በጉልበት የተሞሉ ወጣቶችን ሰበሰበ። ከራሱ አካዳሚ የወጡት ድንቁ ተጫዋቾችን የዚህ አካል አደረጋቸው። የቡካዮ ሳካ የቡድኑ ልብ ትርታ ሆኖ እንዲቀመጥ አድርገው ካፒቴኑ ማርቲን ኦዴጋርድ የሜዳው ላይ መሐንዲስ ሆነ። ቡድኑ ደረጃ በደረጃ እያደገ መጣ። ጨዋታዎች በጉልበት በፍጥነትና በአሸናፊነት ስነ ልቦና ተሞላ። ኤሚሬትስ ስቴዲየም ተመልሶ የፍርሃት ምድር ሆነ። ደጋፊውና ቡድኑ በአንድ የፍቅር ማዕበል ተሳሰሩ። አርሰናል እንደገና ወደ ሻምፒዮንስ ሊግ ተመለሰ። ከግዙፉ ማንቸስተር ሲቲ ጋር ለዋንጫ እጅ ለእጅ ተናንቆ በስተመጨረሻም እጁን ሰጠ። የአሁኑ አርሰናል የወጣቶች ስብስብ ብቻ አይደለም፣ የበሰሉ የማይበገሩና ለድል የተራቡ ተዋጊዎች ስብስብ እንጂ። በአርቴታ መሪነት ቡድኑ በታክቲክ ረገድ እጅግ የበሰለ፣ በተከላካይ ክፍሉ እንደ አለት የጠነከረ፣ በማጥቃቱ ደግሞ እንደ መብረቅ የፈጠነ ይመስላል። ይህ ጉዞ የትዕግስት ውጤት ነው። ብዙዎች አርቴታ ይባረር ሲሉ፣ ክለቡ ግን በራዩ ጸና። ዛሬ አርሰናል በእንግሊዝ ሆነ በአውሮፓ መድረክ ማንም ሊገጥመው የማይፈልገው አስፈሪው ኃይል ሆኗል። የድሮ ታላቅነት ተመልሷል። የዘመናት ማፌዝና እንዲሁም ደግሞ ዋንጫ ሲደርስ ይሽኮረመማል፣ ለዋንጫ ጾመኛ ነው ይሉትን ዘበተኛና እንደዚሁም ደግሞ የሚያጣጥሉ ሐሳብና ስሜት አስተያየቶች በሙሉ ዛሬ ቦታ አላገኙም። አሁን አርሰናላውያን ዓላማቸው አንድና አንድ ነው፣ ሁሉንም ዋንጫ ማሳካት። ይህ ስኬት ጉዞ ታዲያ በእንግሊዝ ፕሪሚየር ሊግ አሸናፊነት ከሁለት ዓመታት ጥበቃ በኋላ አንዱን ምዕራፍ በስኬት ዘግቷል፣ ወደ ሌላው ተሻግሯል። የአውሮፓ ሻምፒዮንስ ሊግ መድረክ ላይ ከ2006 ከ20 ዓመታት በኋላ ዳግም ለፍጻሜ ደርሶ የፈረንሳዩን ኃያል ክለብ ፒኤስጂ ሊገጥም ቀናትን እየጠበቀ ይገኛል። ከዚያስ ምን ይታይ ይሆን? ዛሬ ላይ ዓለም አይኑን በሙሉ ወደዚያ ሰዷል። ከሃይበሪ እስከ ኤሚሬትስ፣ ከቬንገር እስከ አርቴታ፣ ከኦነሪ እስከ ሳካ የአርሰናል ጉዞ የሚያስተምረን አንዳች ትልቅ የተባለ እውነት አለም። ታላቅነት በጊዜያዊነት ሽንፈት የማይጠፋ፣ አርሰናል መውደቅ መነሳትን የሚያውቅበት ነገር ግን ይበልጥ ጠንክሮ መነሳትን ጭምር እንዲረዳ ያደረገ ነው። ዛሬ መድፈኞቹ ወደ ቀደመ ክብራቸው ተመልሰዋል። ጉዟቸው ገና ይቀጥላል። ታሪካቸው ገና ይጻፋል። ለዚህ ነው ደጋፊዎቻቸው በኩራት አንዴ መድፈኛ ሁልጊዜ መንፈኛ፣ ዋንስ ኤገነርስ ኦልዌይስ ኤገነርስ የሚሉት። But the people still remain. በስፓኒያርዱ ቁልፍ ሰው በሚኬል አርቴታ ስር ያለው የአርሰናል ጉዞ እንዲህ ባለ መልኩ ቢገለጽም ከዋንጫው ድል በኋላ በርካቶች በተለያየ መልኩ ስሜታቸውን፣ ሐሳባቸውና እንዲሁም ደስታቸውን እየገለጹ ይገኛሉ። የክለቡ ቁልፍ ሰው ኖርዌያዊ አማካይ ማርቲን ኦዴጋርድ እውነቱን ለመናገር ቃላቶች ያጥሩኛል፣ ስሜቱን መግለጽ አልችልም። እጅግ ልዩ የሆነ ስሜት ነበር። ከኋላው ብዙ ጠንካራ ስራዎችና ስሜቶች ነበሩበት። በእውነት እጅግ ውብ የሆነ ቀን ነው። ሁልጊዜም ቢሆን እናሳካው ይሆን የሚል ፍርሃት አይጠፋም። ነገር ግን በራሳችን ላይ የነበረን እምነት ጽኑ ነበር። በጣም ፈታኝና ከባድ በሆኑ ጊዜያቶች ውስጥ እንኳን እጅ ለእጅ ተያይዘን በአንድነት ቆመናል። ያለ መታከት ተዋግተናል። በመጨረሻም ያሰብንበት መድረስ ችለናል። በዚህኛው በዘንድሮ የውድድር ዓመት ማንቸስተር ሲቲ ከተሸነፈን በኋላ እንኳን በስነ ልቦና እጅግ ጠንካራ እንደሆነን ይሰማኝ ነበር። እርስ በርሳችን ገና ምንም አላበቃም ተባባልን። ከዛ ጨዋታ በኋላ እምነታችን ይበልጥ ነበር የጠነከረው። ያንን በሜዳ ላይ በተግባር አሳይተናል። በውድድር ዘመን ውስጥም በጣም የተሰበርንባቸው፣ የተበሳጨንባቸውና ተስፋ የቆረጥንባቸው ጊዜያት ነበሩ። ነገር ግን ለዛ ሁሉ የሰጠነው ምላሽ ነበር ወሳኙ ነገር። ከነዛ ከባድ ጨዋታዎች በኋላ እንደ ቡድን ቁጭ ብለን ተነጋግረናል። የተሰማንን ሁሉ ያለምን መሸፋፈን በግልጽነት አውርተናል። ለእያንዳንዱ ውድቀትና እንቅፋት የሰጠነው ምላሽ በእውነት አስገራሚ ነበር። በአርሰናል አሸናፊነት ስነ ልቦናና መረጋጋት ላይ ሰዎች ለሚያነሱት ጥያቄ ሲመልሱ ያንን ላለማየት መሞከር የማይቻል ነገር ነው። የግድ ተሰይመዋለ፣ ታይዋለ። በግሌ ግን ሰዎች የሚሉት ነገር ምንም አያገባኝም። ዋናው ነገር በመጨረሻም አሸንፈን ያን ሁሉ ነገር አልፈ ስትስቅበት ደስ ይላል። ድሉ ጣዕም አለው ሲል ማርቲን ኦዴጋርድ ስሜቱን በስተመጨረሻ ተናግሯል።
በትናንትናው ዕለት የተከናወነውና የበርካቶች ልብ ያሸነፈው የአርሰናል እግር ኳስ ስኬትና ክብርን የተመለከቱት ብዙዎች ዛሬም በደስታ ያነባሉ። ዛሬም ቢሆን የዘመናት ቁጭታቸው ሊወጡ ያገኙትን መንገድ በሙሉ ይጠቀማሉ። ከዚህ ሁሉ ሂደት ታዲያ በትናንትናው ዕለት በሰር ሄንሪስ ፓርክ በተከናወነው የዋንጫ ርክክብ ስነ ስርዓት ላይ በርካቶች አንድ ጥያቄ ሲያነሱ ነበር። ዋንጫውን በማስረከቢያ ወቅት ላይ የክለቡ ባለቤቶች ዋንጫውን አምጥተው የክብር ቦታው ላይ ካስቀመጡ በኋላ በተጫዋቾቹ አንገት ሜዳሊያ ሲያጠልቅ የነበረውና በስተመጨረሻ ዋንጫውን ሲሰጥ የነበረው ግለሰብ ማን ይሆን የሚሉ ጥያቄዎች ከተለያየ ማዕዘንና አቅጣጫ ሲወጡ ነበር። ትናንት የተጫዋቾቹ አንገት ላይ ሜዳሊያ ያጠለቀው ለ22 ዓመታት በናፍቆት የጠበቁትን ዋንጫ ለአምበሉ ኦዲጋርድ ያቀበለው አብሯቸው ሲፈነድቅ ያመሻው የክብር እንግዳቸው ሸላሚው ማን ይሆን የብዙዎች ጥያቄ ነበር። ስሙ ኢማኑኤል ኒሚቻ ይባላል። አርሰናልን መጨረሻ ጊዜ ዋንጫ ሲወስድ እርሱ የ5 ዓመት ታዳጊ ነበር። አሁን 27 ዓመት ሆኖታል። ከኤምሬትስ ስቴዲየም በ10 ደቂቃ ርቀት በኢስልተን ይኖራል። የሰሜን ለንደን ዩናይትድ ተጫዋችና አምባሳደርም ነው። ሰሜን ለንደን ዩናይትድ ከ13 ዓመት በፊት የተቋቋመ የአእምሮ እድገት ውስንነት ያለባቸው ተጫዋቾች ቡድን ነው። መስራቹ ዋና አሰልጣኝ ሃሮልድ ቤኔት እድሜያቸው ከ5 እስከ 30 የሆናቸውን ታዳጊና ወጣቶችን በእግር ኳስ ጥላ ስር አቅፎ ያሰለጥናል። ሴት ልጁም የቡድኑ አካል ናት። አርሰናልም ማህበራዊ ኃላፊነቱን በመወጣት ይህን ተቋም ይደግፋል። ከተመሰረተ ጀምሮ የቡድኑ አባል የሆነው ኢማኑኤል ደግሞ ለሻምፒዮኖቹ ቅርብ ነው። አርቴታን ጨምሮ ተጫዋቾቹን ቃለ መጠይቅ ያደረገ፣ በልምድ ቦታ በተደጋጋሚ እየተገኘ ከቡድኑ ጋር ያሳለፈ የመድፈኞቹ ተወዳጅ ቤተሰብ ጭምር። የአርሰናል አመራሮች ታዲያ ከሱፍ ለባሽ ባለስልጣናት ከዝነኛ ታዋቂ ሰዎች ይልቅ አእምሮ እድገት ውስንነት ያለበትን ኢማኑኤል ኒሚቻን አስቀድመው ለታላቅ ኃላፊነት መርጠውታል። የሊጉ ሹሞችም በሐሳቡ ተስማምተው ታሪካዊ ቀን በዓለም ፊት ደማቅ ታሪክ ፈጽሟል። ታዲያ ኢማኑኤል የጣለበትን አደራ በሚገባ ተወጥቶ ራሱና የወከለውን ዓላማ ለዓለም አስተዋውቋል። ይህ ውሳኔ በዓለም ላይ ለሚገኙ ከ6 ሚሊዮን በላይ ለሚሆኑ የአእምሮ እድገት ውስንነት ላለባቸው ሰዎች ብቻ ሳይሆን ለስፖርት ዓለም ትልቅ ክብር ሆኖ ተመዝግቧል። በኢትዮጵያ ምድር ከፖለቲካው መድረክ እስከ ስፖርቱ ዓለም ከአርቲስቶቹ ሰፈር እስከ ድምፃውያኖቹ መንደር በአርሰናል ፍቅር የተለከፉ በአርሰናል ፍቅር የወደቁ ደስታቸውን ሲገልጹ ልክ እንደ ሳሚዳን ያሉ የደስታ ዜማቸውን በሙዚቃቸው ሲያንጸባርቁ ተመልክተናል። ታዲያ ይህ ሁሉ ደስታ፣ ታዲያ ይህ ሁሉ የልብ ሙላት ያለ ምክንያት የመጣ አይደለም። እጅግ አሰልቺ አታካችና የማይታለፍ ከሚመስለው የ22 ዓመታት ናፍቆትና የመውደቅ መነሳት ጉዞ ማግስት የተገኘ ታላቅ ድል መሆኑን ተከትሎ በኢትዮጵያ በአራቱ ማዕዘናት በዓለም ደግሞ በእያንዳንዱ አቅጣጫም የደስታ ስሜት ገንፍሎ እንዲወጣ አስገድደዋል። ይህ ድል በዚህ ብቻ የሚቋጭ አይደለም። ለቀጣይ አርሰናል ጉዞ አንዳች መሰረት የሚጥል አንዳች የስነ ልቦና ከፍታን የሚያጎናጽፍና በልብ ሙላት ውስጥ የሚሞላ መሆኑ ብዙዎች የሚያምኑበትና የሚስማሙበት ሆነው እናገኛለን። ወደ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝነው የአርሰናል ጉዞና እንዲሁም ደግሞ ከድሉ ማግስት የተሰሙ ጉዳዮችን የቃኘንበት ጉዳይ ይህን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። በድጋሚ ለመላው የመድፉ ደጋፊዎችም መልካም ምኞታችንን እንገልጻለን። እንኳን ደስ ያላችሁ ለማለት እንወዳለን። መልካም ጊዜ